ሁለቱም መሪዎች በተለያዩ ግንባሮች መገኘታቸው ተነግሯል። እነዚህ ግንባሮች የት ናቸው የሚለውን አብረን የምናየው ይሆናል። ሰብስክራይብ አድርጉን። ይህን ሰበር መረጃ ለብዙዎች እንዲዳረስ ሼር ማድረጋችሁን አትዘንጉ። ወደ ቀጥታ ወደ ጉዳያችን እንገባለን። በአንደኛው ግንባር በኩል ያሉት የህወሓት ጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ናቸው። በዛሬው ዕለት መገናኛ ብዙሃን መግለጫ ሰጥቷል። በአብዛኛው የተገኙት መገናኛ ብዙሃን የፓርቲ ቀረቤታ ያላቸውና ወደ ፓርቲ ያዘመሙ ናቸው። እነ ወይን እነ ትግራይ ቲቪ እነ ድምጽ ወያነ ናቸው በአብዛኛው የተገኙት። እናም በዚህ መግለጫ ላይ እንግዲህ በየትኛው ምክንያት ቢሆንም በትግራይ ህዝብ ጥቅሞች አንደራደርም ሲሉ ነው የተናገሩት ወይዘሮ ፈትለወርቅ ገብረ እግዚአብሔር። ከጋዜጠኞች የተለያዩ ጥያቄዎች እንደቀረበላቸው ተነግረዋል። ከዚህ መብራሪያ ላይ ላለፉት 3 አመታት በላይ ማለትም 3 አመታት ከ8 ወራት ያክል ተኩስ እንዲቆም ያደረገው የፕሪቶሪያ ስምምነት ተፈርሞ ጊዜያዊ አስተዳደር ቢዋቀርም በትግራይ ህዝብ ላይ እየደረሰ ያለው ፍጅት ተጠናክሮ ቀጥሏል ሲሉ ነው የገለጹት። በተወሰነ መጠን ተኩስ እንዲቆም ቢደረግም እንኳን የኢትዮጵያ መንግስት በትግራይ ላይ የድሮን ድብደባ በመፈጸም ስምምነቱን ከጣሰ ቆይቷል ሲሉ ተናግረዋል። በአሁኑ ወቅት ደግሞ የኢትዮጵያ መንግስት ከምዕራብ ትግራይ እስከ ምስራቅ ትግራይ ያለውን ሰራዊቱን አሰማርቶ ለጦርነት እየተዘጋጀ ይገኛል ነው ያሉት። ይሄ በእጅጉ አነጋጋሪ የሆነ ሐሳብ ነው። ከዚህ ቀደምም የድሮን ቅኝት የተደረገብን ነበር ሲሉ ለአውሮፓ ህብረት በጻፉት ደብዳቤ የህወሓት አመራሮች አመልክተው ነበር። በድጋሚ አሁንም የኢትዮጵያ መንግስት ወይም የፌደራል መንግስት የኃይሉን ወይም ሙሉ ሰራዊቱን ለጦርነት ዝግጁ አድርጎ ይገኛል ሲሉ ነው የተናገሩት። በሌላ በኩል ደግሞ ብሔራዊ ክህደት የፈጸመ ኃይል ሲሉ የጠሩት በአቶ ጌታቸው ረዳና በሌሎች ከህወሓት በወጡና በአሁኑ ሰዓት በፌደራል መንግስቱ ስር በሚገኙ ወገኖችን በማስመልከት በትግራይ ላይ ጦርነት እንዲነሳ የትግራይ ህዝብ ትግልም እንዲዳከምና እንዲንቋሸሽ የማይናቅ ሚና እየተጫወቱ ይገኛሉ ሲሉ ነቀፌታቸውን አቅርበዋል። ይሄ በተደጋጋሚ በህወሓት ከፍተኛ አመራሮችና በቲዲኤፍ ተብሎ በሚጠራው ኃይል ወይም በአማርኛው የትግራይ መከላከያ ኃይል ተብሎ በሚጠራው ኃይል ወታደራዊ አዛዦች በኩል በተደጋጋሚ ሲነሳ የነበረ ነጥብ ነው። በጀት፣ ነዳጅና ሌሎች መሰረታዊ ሸቀጦችን ከልክሎ በትግራይ ላይ ጦርነት ለመክፋት እየተዘጋጀ ያለው ኃይል በመደገፍ አሜሪካና የአውሮፓ ህብረትን ለህወሓት ያወጡት መግለጫ በበዳይ በራሱ በተበዳይ ላይ ተጽዕኖ የመፍጠር ሁኔታ ወይም ደግሞ በዳይን ደግፎ ወይም በዳይን ትቶ በተበዳይ አካል ላይ ጫና የመፍጠር ሁኔታን ያለመ በመሆኑ ትክክል አይደለም ሲሉ የአሜሪካንና የአውሮፓ ህብረትን መግለጫ ወቅሰዋል። እንግዲህ ከሰሞኑ የአውሮፓ ህብረት ያወጣው መግለጫን በተመለከተ ህወሓት ያቀረበውን መግለጫ ለእናንተ አቅርበናል። ወደ ዩቲዩብ ቻናላችን ገባ ብላችሁ ማየት ትችላላችሁ። የአሜሪካንም የቪዛ እገዳ በተመለከተ እኛም ዘገባ ሰርተን ነበር። ይሄን ነጥብ ነው እሳቸው ያነሱት። የትግራይ ህዝብ ጥያቄ እና የህወሓት ጥያቄ ህዝባችን ራሱን በራሱ ያስተዳድር፣ የራሱን እድል በራሱ ይወስን የሚል ነው ሲሉ ነው ያነሱት። ከዚህ ቀደም ጦርነቱ የተነሳው በነገራችን ላይ የጥቅምት 24ቱ ጦርነት የተነሳው ምርጫ እናረጋለን አታረጉም ከሚለው የተነሳ ነው። ያኔ የኮቪድ ወረርሽኝ በእጅጉ እየተስፋፋ በነበረበት በዓለም አቀፍ ደረጃ በርካታ ሰዎች ህይወታቸው ያለፈበት የነበረበት ወቅት ነው። በኢትዮጵያም ቀላል የማይባል ታማሚ የተመዘገበበት ወቅት ነበር። በዚህ ወቅት ነበረ ምርጫ እናረጋለን አታደርጉም በሚል አታካሮ ምክንያት ጥቅምት 24 ቀን 2013 ዓ.ም ጦርነቱ የተነሳው። አሁንም ይሄም ያኔ እናነሳዋለን ያሉትን ጥያቄ ነው አሁንም እዚህ ጋር ያነሱት። ይህንን ጥያቄ ስለጠየቀ ይህን ህዝብ መቅጣት አይገባም ሲሉ ተናግረዋል። በአሁኑ ወቅት በትግራይ ህዝብ መሰረታዊ ጥቅሞች አንደራደርም ብለዋል። እነዚህ መሰረታዊ ጥቅሞች ምንድናቸው የሚለውን ከላይ ጠቅሰውታል። እንግዲህ የራሳችንን እድል በራስ የመወሰን መብታችን ይከበር በሚለው ማለት ነው። እንግዲህ የፌደራል መንግስቱን በመላ ኢትዮጵያ ጸረ ሰላም ኃይል ሆኖ ያለው ኃይል በስልጣን ላይ ይገኛል ሲሉ ነው የገለጹት። የፌደራል መንግስቱን ጸረ ሰላም ሲሉ ጠቅሰውታል። ይሄ እጅግ በጣም መረር ያለ ነቀፌታ ነው። ስለሆነም ኢትዮጵያን ከመበታተን ለማዳን በኃይል እየገዛ ያለውን ስርዓት አደብ ማስገዛት
እና በሱ ላይም ጫና መፍጠር እንደሚያስፈልግ ለዓለም አቀፉ ማህበረሰብ እያሳወቅን እስካሁን ድረስ መጠናል ሲሉ ተናግረዋል። እንግዲህ ወይዘሮ ፈትለወርቅ ይሁን እንጂ በተደጋጋሚ ላቀረብናቸው ተማጽኖዎች ምንም አይነት ምላሽ አላገኘንም ሲሉ ተናግረዋል። በተለያዩ የመገናኛ ብዙሃን አማካኝነት በትግራይ ወታደራዊ ምልመላ እየተካሄደ ነው ተብሎ እየወጣ ያለው መረጃ ሆነ ተብሎ በትግራይ እየተካሄደ ያለውን ትግል ላይ ተጨማሪ የሆነ ሽብርንና ጭንቀትን ለመፍጠር ታስቦ እንደሆነ አመልክተዋል። ይሄ ሁኔታ በአሁኑ ሰዓት የለም ሲሉ ነው የገለጹት። የማስተባበል ሁኔታ ነው ያለው ማለት ይቻላል። እናም ሁሉም ወገን የትግራይ ህዝብ ህልውና እንዲቀጥል በአገኘው አቅጣጫ መታገል ይገባዋል ሲሉ ተናግረዋል። በአሁኑ ወቅት ጥቃት ቢደርስብን የመመከት አቅማችን በአስተማማኝ ሁኔታ ላይ ይገኛል ሲሉ ተናግረዋል። በተለይም ከዚህ ቀደም ታግዶ ቆይቶ ነበር የተባለውና በ2013 ዓመተ ምህረት በ2012-13 ዓመተ ምህረት ወደ ስልጣን መጥቷል የተባለው የምክር ቤት ወደ መደበኛ ስራው መመለሱ በስትራቴጂካዊ አቅማችን በጦርነትን ወይም በመመከት አቅማችን ያለውን ሁኔታ በእጅጉ አሳድጎታል ብለዋል። በከባድ ችግር የሚገኘው ተፈናቃይ በየትኛው መንገድ ባጠረ ጊዜ ውስጥ መፍትሄ እንደሚያገኝ ቃል ገብተዋል። ይሄ በእጅጉ አነጋጋሪ ነው። ከትላንትና በዘገብነው ዘገባ ላይ የምክር ቤቱ አፈ ጉባኤ ባጭሩ ወይም በተወሰነ ጊዜ ውስጥ ተፈናቃዮች እንደሚመለሱ ተናግረው ነበር። ይሄ ተገጣጥሟል። ምናልባት በጦርነት ይሆናል ወይ የሚለውን አብረን ነው የምናየው። በቅርብ ጊዜ ግን በሰላማዊ መንገድ በሚኖር ድርድር ተፈናቃይ ህዝብ በተለይም በምዕራብ ትግራይ በኩል ተፈናቅሎ ወደ ሽረና ወደ ተለያዩ አካባቢዎች መቀሌንም ጨምሮ የሄደው ተፈናቃይ በአጭር ጊዜ ይመለሳል ማለት እጅግ በጣም አስቸጋሪ ነው እንደምናየው ከሆነ። የትግራይን ህዝብ ህልውና ለማረጋገጥ በትግራይ ይሁን ከትግራይ ውጭ ያለው ትግራዋይ ያለው አማራጭ ታግሎ ማሸነፍ ስለሆነ አንድነቱን አጠናክሮ ይታገል ሲሉ አቅርበዋል። አማራጩ ጦርነት ነው አበቃ የሚል ነገር ነው ያነሱት ወይዘሮ ፈትለወርቅ። የእሳቸውን ግንባር በዚህ በኩል ዘግተን ወደ ደብረጽዮን ግንባር በኩል እንሄዳለን። ዶክተር ደብረጽዮን በዛሬው ዕለት በትግራይ ክልል ካሉ የመንግስት መገናኛ ብዙሃን አመራሮችና ባለሙያዎች ጋር ውይይት ማድረጋቸው ተነግሯል። የትግራይ የሚዲያና ኮሚኒኬሽን ዘርፍ የትግራይ ህዝብ ለህልውናውና ለደህንነቱ የሚያደርገውን ትግል በማጠናከር አጠቃላይ አደረጃጀቱን በጠንካራ የሐሳብ ልዕልና እንዲመራ ማድረግ ይገባል ሲሉ ትዕዛዝ መሰል ሐሳብ አቅርበዋል ዶክተር ደብረጽዮን። እንግዲህ በዚህ ስብሰባ ላይ እንግዲህ በአሁኑ ወቅት ያለንበት አደጋ የህልውና አደጋ ነው እየገጠመን ያለው፣ በተለያዩ አቅጣጫዎች ተከበናል ሲሉ ተናግረዋል። ሚዲያ ራሱን የቻለ ግንባር ነው ሲሉ ተናግረዋል። በሐሳብ ፍልሚያ ውስጥ በልዕልና ከፍ ብሎ እንዲወጣ ህዝቡን ያካተተ በሐቅ ላይ የተመሰረተ ትግል ማከናወን አለበት ሲሉ አመልክተዋል። ሐቅ ይዞ የወጣ ህዝብ ሐቅ ይዞ የተገፋና የተገፋ ወይም የተሰቃየ ህዝብ እንደዚሁም እውነታን ይዞ ሉዓላዊ ግዛቱን ተነጥቆ ተፈናቅሎ ያለው ህዝብ የትግራይ ህዝብ ነው። ስለዚህ መብታችን እንዲረጋገጥ ወይም ደግሞ የያዝነው ሐቅ በጉልህ አሸንፎ እንዲወጣ የትግራይ ሚዲያና ኮሚኒኬሽን አቅም እንደ መታገያ አውድ ተቆጥሮ በከፍተኛ ሁኔታ ማደግ አለበት፣ የትግራይን ብሔራዊ ጥቅሞችን ማስከበር አለበት ሲሉ አመልክተዋል። ሚዲያችን በትግራይ የደረሰው በደል ሁሉ ደርሶበታል። በዋናነት የክዳት ወይም ደግሞ የመከዳት ሁኔታ እና የማውደም ሁኔታ ነበረ። በአሁኑ ወቅት ያለው ሚዲያችን ከዚህ በፊት የነበረው ጸረ መጥፋት ወይም ደግሞ ጸረ ጄኖሳይድ የሚሉት እነሱ ጸረ ዘር ማጥፋት የሆነ ሁኔታ ነው የነበረው። ስለዚህም በአሁኑ ሁኔታ መቀጠል አለብን፣ ተጠናክረን መቀጠል አለብን። በህዝባችን ላይ እየደረሰ ያለውን ሸር የተሞላባቸው
የፕሮፓጋንዳ አካሄዶችን የጠላቶቻችንን እንቅስቃሴ ማክሸፍ አለባችሁ ሲሉ አመልክተዋል። ህወሓትም በዚህ በኩል ወይም አሁን ያለው አስተዳደር ሚዲያውን በመደገፍ በኩል ለጎን እንደሚሳተፍ ነው ያመለከቱት። እንግዲህ ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረግ አትርሱ። አዲስ መረጃ ካለ ምን መለስ ይሆናል። መልካም ጊዜ